የኢየሱስ መሆን እድለኛነት ነው። እንኳን የኢየሱስ ሆንኩኝ። የሆነ ነገር በምድር ሲበላሽባችሁ አበቃ ብላችሁ ራሳችሁን ወደ ማጥፋት አትሂዱ። ዋጋ ተከፍሎላችኋል። ለእናንተ የፈሰሰ ደም አለ። ሰማይ ላይ ስፍራ ተዘጋጅቶላችኋል። አጣው ብላችሁ ሕይወትን አትጥሉ። ሕይወቴ ተበላሸ ብላችሁ ገመድ አትውሰዱ። ራሳችሁን አትስቀሉ። መርዝን አትጠጡ። ወደ ዝሙት ቤት አትሂዱ። ሕይወት አላችሁ። የተከፈለላችሁ ውድ ነው። እዚህ ካለው ጋር አይነጻጸርም። ቢነጻጸርና እኩል ቢሆን ኖሮ በጥፋት ቀን ወርቅና ብራቸው ባዳናቸው ነበር። መጽሐፍ ቅዱስ እንግዳ ነክ ነው የሚለው። ክርስቲያን ከሆናችሁ እንግዳ ናችሁ። ልትጎበኙ ነው ያላችሁት እዚህ ምድር። አትደላደሉ። ምድር ላይ ጥለነው እንሄዳለን። ቤታችን አይደለም። የኛ ቤት ሰማይ ነው። በእግዚአብሔር በቁጣ ቀን ያቺ የተባለላት የመጨረሻዋ ሰዓት ሲመጣ ሀብታም የለ፣ ድሃ የለ፣ የተማረ የለ፣ ያልተማረ የለ። በጥፋት ሰዓት የትኛው እውቀት ያድንሃል? የትኛው ስልጣን? የትኛው እጀባ? እግዚአብሔር ሲነሳ ማህተሙ ሲፈታ የተቆረጠለት ጊዜ ሲመጣ የትኛው እውቀት ያድንሃል? ለዚህ ነው ብርሃን ሳለ ወደ እግዚአብሔር መንግስት ምን በሉ? ተመለሱ ኑ። ስለ ስጋ ማሰብ ሞት ነው። ስለ መንፈስ ማሰብ ህይወት ነው። ስለ የዚህን ዓለም ነገር ላይ አትጣበቁ። የሆነ ነገር ፌል ሲያረግባችሁ ህይወት እንደጨለመባችሁ አይሰማችሁ። የእናንተ ህይወት ላይ ነው። ከክርስቶስ ጋር ተመዝግቧል። ደሙ በግንባራቸው ላይ ለተጻፈላቸው ይመጣላቸዋል። ለሌሎቹስ ይመጣባቸዋል። አለቆች፣ ባለስልጣናት፣ ኃያላን፣ ዙፋን ያላቸው በሙሉ ተራሮች ውደቁብን፣ ከበጉ ደብቁን ብለው ነው የጮሁት። ዋጋችሁን አታርክሱ። ሰማይ ላይ የምትታወቁት በሌላ ስም ነው። ሰማይ ላይ የእግዚአብሔር ልጆች ተብላችሁ ነው የምትታወቁት። ታዲያ እንዴት ነው የዚህ እግዚአብሔር ልጆች ሆነን ዋጋችንን ምናረክሰው? ወደ እግዚአብሔር ቤት ለመምጣት አትለመኑ። የእግዚአብሔርን ቃል ለመስማት አትለመኑ። ቃሉ ሕያው ስለሆነ ሕይወት ያለው ነገር በሚሰበክበት ስፍራ ተለምናችሁ አትምጡ። ነገ የእግዚአብሔር ድምፅ ብርቅ የሚሆንበት ሰዓት ይመጣል። ልጄ ብሎሃል። ልጄ ብሎ ይጠራሃል። ልጅነት ይበልጣል። ልጅነት ይበልጣል። ሰው እንኳን የሆነ የሀብታም ልጅ ሲሆን እኮ ይመካል። እኔ የእንትና ልጅ ነኝ ይላል። ኖ የእግዚአብሔር ልጅ ነኝ። ስለዚህ ትጋ። እግዚአብሔር ቤት በመቀመጤ ምን አገኘው አትበል። ያገኘኸው ብዙ ነው። በእግዚአብሔር ፊት ልጅ ሆነሃል። ላመኑትና ለተቀበሉት የእግዚአብሔር ልጆች እንዲሆኑ ምን ተሰጣቸው? ያ ስልጣን በገንዘብ አትገዛው። የዘንባባ ዝንጣፊ በእጃቸው ይዘው ነበር። በታላቅ ድምፅም እንዲህ ብለው ጮሁ፣ ማዳን በዙፋኑ ላይ ለተቀመጠው። ሃሌሉያ ሃሌሉያ። እግዚአብሔር ስም የተባረከ ይሁን። እንደ እግዚአብሔር ያለ ማንም የለም፣ ሊኖርም ደግሞ አይችልም። የእግዚአብሔር ቃል ሚልክያስ ምዕራፍ 4 ቁጥር 1 ጀምሮ ያለውን አንድ ላይ እናነባለን። እንደዚህ ይላል። በኢየሱስ ስም አነባለሁ። እነሆ እንደ ምድጃ እሳት የሚነድድ ቀን ይመጣል። ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ። የሚመጣውም ቀን ያቃጥላቸዋል፣ ስርንና ቅርንጫፍንም አይተውላቸውም ይላል የሰራዊት ጌታ እግዚአብሔር። ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣለች፣ ፈውስም በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ፣ እንደ ሰባ አንበሳ ትፈነጫላችሁ። በምሰራበት ቀን በደለኞች ከእግራችሁ ጫማ በታች አመድ ይሆናሉና እናንተም ትረግጧቸዋላችሁ ይላል የሰራዊት ጌታ እግዚአብሔር። ለእስራኤል ሁሉ ሥርዓትንና ፍርዴን አድርጌ በኮሬብ ያዘዝኩትን የባሪያዬን የሙሴን ሕግ አስቡ። እነሆ ታላቁና አስፈሪው የእግዚአብሔር ቀን ሳይመጣ ነቢዩ ኤልያስን እልክላችኋለሁ። መጥቼ ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች ይመልሳል ይላል። እግዚአብሔር ስም የተባረከ ይሁን። ይሄ ትንቢተ ሚልክያስ ምዕራፍ 4 ማለት የብሉይ ኪዳን የመጨረሻው ምዕራፍ ነው። ብሉይ ኪዳን ላይ የመጨረሻ የተተነበየው ትንቢተ ሚልክያስ ምዕራፍ 4 ላይ የተተነበየው ትንቢት ነው። ይሄ ትንቢት ደግሞ የሚያወራው ስለ መጨረሻው ዘመን ነው። እንደ እሳት የሚነድድ እንደ ምድጃ እሳት የሚነድድ ምን ይመጣል? ቀን ይመጣል ይላል። ኢየሱስ ጌታ ነው። ይህ ከመሆኑ በፊት ግን ባሪያዬን ኤልያስን እልክላችኋለሁ ይላል።
መጽሐፍ ቅዱሳችን ስለዚህ ሲናገር ምን ይላል? ሉቃስ 1:16-17 ላይ ስለ ዮሐንስ መጥምቁ ዮሐንስ ሲናገር ምን ይላል? የአባቶችን ልብ የልጆችን ልብ ወደ እግዚአብሔር የሚመልስ ብሎ ይናገራል። የተላከው ኤልያስ ማን ነው ማለት ነው? ዮሐንስ ነው። እንደ ምድጃ የሚነደው እሳት ቀን ከመምጣቱ በፊት ባሪያዬን ልካለሁ፣ ጠፍተው የነበሩትን አምፀው የነበሩትን ሁሉ በትምህርቱ ወደ እግዚአብሔር መንግስት እንዲመልስ ከበረሃ የሚጮህ ድምፅ ዮሐንስ። ኢየሱስ ጌታ ነው። ንስሐ ግቡ መንግስተ ሰማያት ቀርባለችና፣ የእግዚአብሔር ቀን ደርሷልና ንስሐ ግቡ። ማንም ሊቋቋመው የማይችል ማንም ሊቆም የማይችልበት አስፈሪ የሆነ ቀን ይመጣልና ንስሐ ግቡ እያለ ይጮህ የነበረውን የመጥምቁ ዮሐንስን ትንቢት መጨረሻ ላይ ተተነበየለት በዚህ በሚልክያስ ምዕራፍ 4 ላይ ነው። አሁን ደግሞ ወደ ዳንኤል 12 መጨረሻው ላይ እንሄድና ዳንኤልን ሙሉን አላነበውም። ዳንኤል 12 የሚናገረው ስለ መጨረሻው ዘመን ነው። በመጨረሻው ዘመን ጥላቻ እንደሚበዛ፣ በመጨረሻው ዘመን አመጽ እንደሚሆን ተናገረና እግዚአብሔር አምላክ ለዳንኤል ብዙ ነገር ካሳየው ራእይ ካሳየው በኋላ አንድን ነገር ነገረው። ያሳየውክን ነገር በሙሉ በምን ዝጋው አለው? በማህተብ ዝጋው አለው። ኢየሱስ ጌታ ነው። ያሳየውክን ነገር በሙሉ በማህተም ዝጋው አለ። ዳንኤል በሰዓቱ አልገባውም። ጌታን ይጠይቀው ነበር። ይሄ ምን ማለት ነው? አልገባኝም፣ አልተረዳውትም ይላል። ወደ ታች ዝቅ ብላችሁ ስታነቡ መጽሐፍ ቁጥር 8 ላይ እንዲህ ይላል፣ ሰማሁም ነገር ግን አላስተዋልኩም። በዚያን ጊዜም ጌታዬ ሆይ ለዚህ ሁሉ ፍጻሜ ምንድነው አልኩ ይላል። መልአኩም እንዲህ አለው፣ እርሱም እንዲህ አለኝ፣ ዳንኤል ሆይ ቃሉ እስከ ፍጻሜ ዘመን ድረስ የተዘጋና የታተመ ነውና ሂድ። ፍጻሜው እስኪመጣ ድረስ ቃሉ ምን ሆኗል? የተዘጋና ምን ያለ ነው? የታተመ ነው። ታዲያ ይሄ ቃል መቼ ነው የሚፈጸመው አለ ዳንኤል። መቼ ነው የሚሆነው? ለዘመን ዘመናት እስከ ዘመን እኩሌታ አለው። አሁንም አልገባውም። ሲጠይቅ ቁጥር 11 ላይ የእግዚአብሔር መልአክ እንዲህ ብሎ ይመልስለታል፣ የዘወትሩ መስዋዕት ከቀረ ጀምሮ የጥፋትም ርኩሰት ከቆመ ጀምሮ 1290 ቀን ይሆናል። የሚታገስ እስከ 1335 ቀን ድረስ የሚደርስ ምስጉን ነው ይላል። ኢየሱስ ጌታ ነው። ይሄ መቼ ነው የሚሆነው? ይሄ መቼ ነው የሚፈጸመው ብሎ ሲናገር እግዚአብሔር መልአክ ለዳንኤል እንዲነገረው የጥፋት እርኩሰት የተቀደሰው ስፍራ ላይ በሚቆምበት ሰዓት ላይ አስተውሉ አለ። ኢየሱስ ጌታ ነው። ይሄ መቼ ነው መፈጸም የሚጀምረው? የነገርኩ ሁሉ ነገር መፈጸም የሚጀምረው ኃጢአት ማይገባው ስፍራ ላይ መቆም ሲጀምር። ኃጢአት ማይገባው ስፍራ ላይ እግዚአብሔር ቤት ላይ ቆሞ ስታይ አንባቢው ያስተውል። ዘመኑ ምን ብሏል? ደርሷል። ኢየሱስ ጌታ ነው። ስለዚህ ዳንኤል ነገሩ ግልጽ ባይሆንለትም አርግ የተባለውን አረገ። አትምና ሂድ ብቻ ነው የተባለው። ዝጋውና ሂድ። ኢየሱስ ጌታ ነው። ምክንያቱም ማህተሙን ፈቶ ማንም ላንብብ ቢል እንኳን ሊያነበው የማይችል ነገር ነው የተጻፈበት። ማንም ሊገባው የማይችል ነገር ነው የተጻፈበት። ስለዚህ ዳንኤልም ጻፈው እንጂ አልገባውም። ሊያነበውም ሊገባውም መልአኩን ቢጠይቀውም እንኳን ሊረዳው አልቻለም። ስለዚህ መልአኩ ምን አለው? አትመውና ሂድ ብቻ። ይሄ አንተን አይመለከትም። ማህተሙን ሊፈታ የተዘጋጀ ሌላ በግ አለ። ኢየሱስ ጌታ ነው። ማህተሙን የሚረዳ በግ አለ። የእግዚአብሔር ልጅ ኢየሱስ አለ። ሃሌሉያ። ኢየሱስ በምድር በነበረ ሰዓት እንዲህ አላቸው፣ ስለ ምድሩ ነግሬያችሁ እንዲህ ካልገባችሁ ስለ ሰማይ ስላለው ነገር ብነግራችሁ እናንተ ትሰናከላላችሁ አላቸው። ምድር ላይ ስላለው ጥቃቅን ምሳሌ እንኳን ነግሬያችሁ ያልተረዳችሁኝ የሰማይን መንግስት ገልጬ ባሳያችሁ ብዙዎች ተሰናክለው ይቀራሉ አለ። ኢየሱስ ጌታ ነው። ስለዚህ ዳንኤል ባይገባውም አርግ የተባለውን አረገና ማህተሙን ዘጋው። ኢየሱስ ከዛም በኋላ ወደ ምድር በመጣ ሰዓት ላይ ማቴዎስ 24:15 ላይ እንከፍታለን። ኢየሱስ እንዲህ ብሎ ጀመረ፣ እንግዲህ በነብዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። ዳንኤል እንኳን ያልገባውን የትንቢት ቃል ኢየሱስ እዚህ ጋር መጥቶ ለህዝቡ ሲያስረዳ እናያለን።
ዳንኤል እዛ ጋር አልገባውም። ጊዜው ገና ስለሆነ ነገሩ የታሰበለትና የተቆረጠለት ሰዓት ገና ስለሆነ ዳንኤል ባይገባውም አትሞት ዘግቶ ሄዷል። ኢየሱስ መጣና እንዲህ አለ፣ እንግዲህ በነብዩ በዳንኤል የተባለውን የጥፋትን እርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ሁሉ ወደ ተራሮች ይሽሹ። በሰገነት ያለ በቤቱ ያለውን ሊወስድ አይውረድ። በእርሻ ላይ ያለ ልብሱን ይወስድ ዘንድ ወደ ኋላ ይመለስ። በዛች ወራት ለርጉዞችና ለሚያጠቡ ወየውላቸው። ነገር ግን ሽሽታችሁ በክረምት ወይ በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና። እነዚያ ቀኖችስ በአጥሩ ስጋ የለበሰ ሁሉ ባልዳነ ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ሲል ያጥራል። ኢየሱስ ጌታ ነው። አስፈሪ ቀን ብሎ በሚልክያስ 4 ላይ ነብዩ ተናገረ። ዳንኤልም ደገመው፣ አስፈሪ ቀን ይመጣል አለ። ኢየሱስም ደግሞ ማቴዎስ 24 ላይ አስፈሪ ቀን እንደሚመጣ ተናገረ። ኢየሱስ ጌታ ነው። ያ አስፈሪ ቀን መቼ ነው የሚመጣው? ያ የተዘጋው ማዕተም መቼ ነው የሚከፈተው? ኢየሱስ እዚህ ጋር አስረዳን አይደለ? እርኩሰት የተቀደሰውን ስፍራ ረግጦ ስታዩ አንባቢው ምን ያርግ? ያስተውል። ዘመኑ ደርሷል። ስለዚህ ንብረቴ ሀብቴ ምኔ አይደለም፣ ነፍሱን ለማዳን ብቻ ምን ይበል? ባለበት ይቁም፣ ወደ ቤቱ አይመለስ፣ እንዲያይሁን ሲል እየተናገረ ያለው እግዚአብሔር ቃል ባለህበት ምን በል? ቁም። ወደ ቀኝም ወደ ግራ አትበል። በእግዚአብሔር ላይ ጽና፣ በተሰጠ ህይወት ላይ ጽና። ሌሎች የዓለም ህዝቦች እንደሚያረጉት ለገንዘብ እንደሚገዳደሉት ለዚህ ዓለም በልቶ ለማደር ብቻ እቺን ዓለም ያላትን ይሄ ትምርቷን እቺ ዓለም ያላትን ስርዓቷን ለመከተል እንደሚተጉት አትትጉ። ምክንያቱም የጥፋት ሰዓት ምን ብሏል? ደርሷል። አይናችን ስላልተከፈተና ስላላየን ላይ ያለው ስርዓትንና ላይ ያለው ንጋና አቅም ላይ ያለው ስርዓት በጣም ትልቅ ነው። ኢየሱስ ጌታ ነው። ስለዚህ ወደ ራእይ 5 ጋር ራእይ 5 የሚናገረው ስለ ጥቅልሉ መጽሐፍና ዳንኤል ጥቅልሎ ስላተመው መጽሐፍና ያን መጽሐፍ ሊፈታው ስለተገባ ታረደው በግ ነው። ሃሌሉያ። እናም እንደዚህ ያለ በዙፋኑ ላይ የተቀመጠው በውስጥና በውጭ በኩል የተጻፈበት በሰባት ማህተም የታሸገ ጥቅልል መጽሐፍ በቀኝ እጁ ይዞ አየው። በዙፋኑ ላይ ምን ያለው? የተቀመጠው። ሃሌሉያ። አንድ ብርቱ መልአክ በታላቅ ድምጽ ማህተሞቹን ለመፍታትና መጽሐፉን ለመክፈት የተገባው ማን ነው ብሎ ሲያውጅ ሰማው። ነገር ግን በሰማይ ሆነ በምድር ከምድርም በታች መጽሐፉን ለመክፈት ወይም ገልጦ ለመመልከት የሚችል ማንም አልነበረም። እኔም መጽሐፉን ለመክፈት ገልጦ ለመመልከት የተገባው ባለመኖሩ እጅግ አለቀስኩኝ። ኢየሱስ ጌታ ነው። ማንም መጽሐፉን ከፍቶ ሊረዳው ቢችል እንደሌለና የሰው ልጅ በሙሉ ሊጠፋ እንደሆነ አሰብኩኝና አለቀስኩኝ አለ እግዚአብሔር ሰው። ሃሌሉያ። ኢየሱስ ጌታ ነው። ከዚያም ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ የዳዊት ስር ድል ነስቷል። ሃሌሉያ። የዳዊት ስር ምን አርጓል? ድል ነስቷል። ከይሁዳ ነገድ የሆነ አንድ አንበሳ አለ። አንድ እግዚአብሔር አብን ታዞ የወረደ ማህተሙን ለመፍታት ስልጣን የተሰጠው እግዚአብሔር አብ ከስም ሁሉ በላይ ስም የሰጠው በሰማይም በምድርም እኩያ የሌለውን ስም የሰጠው ማህተሙን ሊፈታ ምን አርጓል? ድል ነስቷል አለ። ሃሌሉያ። ኢየሱስ ድል ነስቷል። እርሱም መጽሐፉን ሊከፍትና ሰባቱን ማህተሞች ሊፈታ ይችላል አለኝ። ከዚያም በዙፋኑና በአራቱ ሕያዋን ፍጡራን በሽማግሌዎቹም መካከል የታረደ የሚመስል በግ ቆሞ አየሁ ይላል። ሃሌሉያ። የታረደው በግ ማህተሙን ሊፈታ ችሏል። የታረደው በግ ማህተሙን ፈቶታል። የሚያቅተው የሌለው የታረደው በግ፣ ሞትን ድል የነሳው የታረደው በግ የእግዚአብሔር ልጅ ኢየሱስ ማህተሙን ሊፈታ ምን ብሏል? ችሏል። ድል ነስቷል። ስለዚህ አታልቅስ አለኝ ይላል።
የኛ ኢየሱስ ጀግና ነው። በምድር ላይ በተሰቀለ ሰዓት አንድ ነገር አሉ፣ እስቲ ራስህን አድን አሉት። እንኳን ራሱን ቀርቶ እዛ ጋር ያሉትን በደቂቃ ውስጥ አባቱ ጋር ቢጸልይ መላእክቶች ራሱ የሚታዘዙት ኢየሱስ፣ ቅዱሳን መላእክቶች ወዲያው ወርደው ሊያጠፉ ይችላሉ ያን ሁሉ ህዝብ። ነገር ግን እግዚአብሔርን ፍቃድ ሊፈጽም ስለመጣ ስሜቱን አላዳመጠም። እየሰደቡት ዝም፣ እየተፉበት ዝም። አንተ እግዚአብሔር ልጅ ከሆንክ ራስህን አድን ዝም። ስልጣኑን ቻሌንጅ እያረጉበትም ዝም። ሃሌሉያ። ምክንያቱም ኢየሱስ ማህተሙን ሊፈታ ድል መንሳት ስላለበት፣ እዛ ጋር መውደቅ ስለሌለበት። ለዚህ እኮ ነው ማህተሙን ሊፈታ ምን አድርጓል አለ? ድል ነስቷል አለ። በፍቅሩ ድል ነስቷል፣ በምህረቱ ድል ነስቷል፣ በደግነቱ ድል ነስቷል። ብዙዎች ድል መንሳት የሚመስላቸው ሰይፍ ሲመዙ ነው። ብዙዎች ድል መንሳት የሚመስላቸው ሲያርዱና ሲገሉ ሲያጠፉ ነው። ኢየሱስ ግን በዝምታው ድል ነስቷል። ስጋና ደም ሊፈታው ያልቻለ ዳንኤል አለ ማንም ማህተሙን ሊፈታው እንደሌለ አየው። በሰማይም በምድር አለ መላእክት ያን ማህተም ሊፈቱ አይችሉም። ቅዱሳኖች ያን ማህተሙን ሊፈቱ አይችሉም። አራቱ ነፍሳቶች ሊፈቱ አልቻሉም። 24ቱ ሽማግሌዎች ሊፈቱ አልቻሉም። የሰው ልጅ ሊፈታ አልቻለም። በምድር ላይ አምልኮ የጠገቡ ሊፈቱ አልቻሉም። ኢየሱስ ግን ፈቶታል። በሞቱ ድል ነስቷል። ሃሌሉያ ሃሌሉያ። ሰባቱን ማተሞች ሊፈታ ይችላል አለኝ። ከዚያም በዙፋኑና በአራቱ ሕያዋን ፍጥራን በሽማግሌዎች መካከል የታረደ የሚመስል በግ ቆሞ አየሁ ይላል። ኢየሱስ ጌታ ነው። የታረደ በግ፣ የታረደ በግ። ኢሳይያስ 53 ላይ ሲተርክለት እንደዚህ ያለ በሸላቾች ፊት እንደሚታረድ በግ ምን አለ ይላል? ጸጥ አለ፣ አፉን አልከፈተም ይላል። ኃይል እኮ አለው አይደለ? ግን ጸጥ አለ። ኢየሱስ ጌታ ነው። የታረደ በግ ሲታይ ደካማ የሚመስል ነገር ግን ሰባቱን ማህተም የፈታ ከስንት ሺህ ትውልድ ጀምሮ የታተመና የተዘጋን ማህተም የፈታ የታረደው በግ ቆሞ አየሁ አለ። በጉም 7 ቀንዶችና 7 አይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩት 7ቱ የእግዚአብሔር መናፍስት ናቸው። እርሱም መጥቶ በዙፋኑ ላይ ከተቀመጠው ቀኝ እጅ መጽሐፉን ወሰደ። መጽሐፉንም በወሰደ ጊዜ 4ቱ ሕያዋን ፍጥሯን 24ቱ ሽማግሌዎችም በበጉ ፊት በግንባራቸው ተደፉ። ሃሌሉያ። እያንዳንዳቸውም የቅዱሳን ጸሎት የሆኑትን በገናና ዕጣን የሞላበትን የወርቅ ሙዳይ ይዘው ነበር። እንዲህም እያሉ አዲስ መዝሙር ዘመሩ። መጽሐፉን ልትወስድ ማህተሞችንም ልትፈታ ይገባሃል፣ ምክንያቱም ታርደሃል። በደምህም ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል። ታርደሃልና መጽሐፉን ልትፈታ ይገባሃል። ደምህ ፈሷልና መጽዋቱን ልትፈታ ይገባሃል። የፈሰሰው ከአቤል የሚበልጥ ደም ነው። የፈሰሰው የበግ ደም አይደለም። የፈሰሰው የፍየል ደም አይደለም። የፈሰሰው የዋኖስ ደም አይደለም። የፈሰሰው ንጹህ የእግዚአብሔር በግ የሆነው የእግዚአብሔር ልጅ የኢየሱስ ደም ነው። ይሄ ደም ከኃጢአት ሁሉ ያነጻል። ይሄ ደም 7ቱን ማህተም ይፈታል። ይሄ ደም የሌለውን ወደ መኖር ያመጣል። ይሄ ደም በፊቱ መቆም የሚችል የለም። ይሄ ደም ኃይል አለው። የፈሰሰው ደም የእግዚአብሔር ልጅ ደም ነው። ዮሐንስ አይቶ አለው እንከን የሌለበት የእግዚአብሔር በግ አለው። አየውና ከሩቅ ሲመጣ ኃጢአት የሌለበት እንከን የሌለበት አመጽን የማያቅ ክፋትን የማያቅ ንጹህ የሆነ የእግዚአብሔር በግ ብለው መሰከረለት። ኧረ በጉ ታርዷል። ፋሲካችን ኢየሱስ ታርዷል። በደሙ ነው ዛሬ ቆሜ ማወራው። በፈሰሰው ደም ዛሬ ቆሜ ማወራው። ኢየሱስ ጌታ ነው ምለው ኢየሱስ ስላፈሰሰው ደም ነው። ሃሌሉያ ሃሌሉያ።
ራእይ ምዕራፍ 6 እዛው ስንቀጥል ማህተሞቹ ሲፈታ እናያለን። ማህተሞቹ ቀላል አይደለም። የተጻፈበት ነገር ቀላል አይደለም። የተጻፈበት የዘመኑ የፍጻሜው ምልክቶች ነው የተጻፈበት። የመጀመሪያው ማህተም በፈታ ጊዜ ነጭ ፈረስ ላይ የተቀመጠ መጣ። እርሱም ዘውድ ተሰጠው፣ አክሊል ተሰጠው፣ እንደገና በድል አድራጊነት ወጣ ይላል። ሁለተኛው ማህተምን በተፈታ ጊዜ ሁለተኛው ሕያው ፍጡርና ሲል ሰማው ይላል። ሌላ ደግሞ ቀይ ፈረስ መጣ ይላል። ተቀምጦበት የነበረውም ሰላምን ከምድር እንዲወስድና ሰዎች እርስ በርሳቸው እንዲተራረዱ ለማድረግ ስልጣን ተሰጠው ይላል። ሁለተኛው ማህተም ሲፈታ ደግሞ አሁን በምድራችን ላይ ዊትነስ እያደረግን ያለነው እያየን ያለነው ነገር ነው። መተራረድ መጣ። ኢየሱስ ጌታ ነው። የመጀመሪያው ማህተም ሲፈታ በነጭ ፈረስ ላይ የተቀመጠው መጣ፣ ድል አድራጊነት እንዲወጣ ተላከ። ትርጉሙን ሲፈቱት አንዳንድ ሰዎች የሚሉት የመጀመሪያው የሐሰተኛውን መምጣት ያሳያል ይላሉ። ሐሰተኛው የሚመጣው ሐሰተኛውን ክርስቶስን ያሳያል ይላሉ። ሁለተኛው ደግሞ ሰላምን ሁሉ ከምድር ላይ የሚያጠፋ ከደም ይልቅ ቀይ የሆነ ፈረስ ላይ የተቀመጠ መጣ ይላል። እርሱም ደግሞ እንዲያጠፋ ስልጣን ተሰጠው። ስለዚህ ሰላምን ከምድር ላይ ወሰደ። ሰዎችም እንዲተራረዱ ለማድረግ ስልጣን ተሰጠው። ትልቅም ሰይፍ ተሰጠው ይላል። ሰዎች እርስ በርስ እንዲገዳደሉ እንደምታውቁት ነው። በዘር እንዲገዳደሉ፣ በሃይማኖት እንዲተራረዱ፣ የተለያየ ምክንያቶችን በሰው ልጆች ልብ ውስጥ እንዲከትና እንዲያስተራርድ ስልጣንን ተሰጠው። ሶስተኛው ማህተም ሲፈታ ሶስተኛው ፍጡርና ሲል ሰማው ይላል። ሶስተኛው ሲመጣ ደግሞ በጥቁር ፈረስ ላይ ነበር የመጣው። እርሱም ደግሞ በምድር ላይ ያለውን ነገር በሙሉ እንዲጎዳ ከስንዴውና 3 አርቦ ገብስ ለአንድ ቀን ደሞዝ ይሁን፣ ዘይትና ወይን ጠጅ አትጉዳ የሚል ድምጽ ሰማው ይላል። ይህም ደግሞ የረሃብና ድርቅን ወደ ምድር እንዲያመጣ ረሃብን ድርቅን ወደ ምድር እንዲያመጣ ስልጣን ተሰጠው። እንዳይጎዳ ግን አንዳንድ የተወሰኑ ነገሮችን እንዳይጎዳ ከማስጠንቀቂያ ጋር ነው የተላከው። ኢየሱስ ጌታ ነው። አራተኛው ማህተም በተፈታ ጊዜ አራተኛው ማህተም ላይ የመጣው ደግሞ በግራጫ ፈረስ ላይ ተቀምጦ ነው የመጣው። እስካሁን ስንት አየን? አንደኛው በነጭ፣ አንደኛው በቀይ፣ ደም መፋሰሱ በቀይ ላይ መጣ። ረሃቡ በጥቁር ፈረስ መጣ። ከዛ ደግሞ በግራጫ ፈረስ ላይ የመጣ ደግሞ ሰይፍና መቅሰፍት ወይም ደግሞ ቸነፈር፣ በበሽታ 1/4 በምድር ላይ ያሉትን እንዲመታ ስልጣን ተሰጠው። በቸነፈር ረሃብ፣ እንዲሁም ደግሞ ዲዛስተር፣ ይሄ ተፈጥሮ የሚባሉ አደጋዎች አሉ አይደለ? በእንደዛ አይነት በሚተላለፉ በሽታዎች ሳይቀር 1/4 እንዲመታ ስልጣን ተሰጠው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አምስተኛው ማህተም ሲፈታ ግን በፈረስ የመጣ ነገር የለም። አምስተኛው ማህተም ሲፈታ ምንድነው የሆነው? አምስተኛው ማህተም በተፈታ ጊዜ ይላል ስለ እግዚአብሔር ቃልና ስለ ጠበቁት ምስክርነት የታረዱትን ሰዎች ነፍስ ከመሰዊያው በታች አየው። አልክድም ብለው የታረዱት ሰዎች ነፍስ ነው ያየው። ኢየሱስ ጌታ ነው። ከዛስ እነርሱም በታላቅ ድምጽ እንዲሉ ነበር፣ ሁሉን የምትገዛ ቅዱስና እውነተኛ ጌታ ሆይ እስከ መቼ አትፈርድም? እስከ መቼ ዝም ትላለህ? ኢየሱስ ጌታ ነው። እስከ መቼስ ደማችንን በምድር በሚኖሩት ላይ አትበቀልም አሉ። ከዚያም ለእያንዳንዳቸው ነጭ ልብስ ተሰጣቸው። ወደፊት እንደነርሱ የሚገደሉ የአገልጋይ ባልንጀሮቻቸውና ወንድሞቻቸው ቁጥር እስኪሞላ ድረስ ጥቂት እንዲታገሱ ተነገራቸው። የተጻፈው ቁጥር እስኪሞላ ድረስ እንደናንተ በምድር አልክድም ብለው የሚገደሉ እህትና ወንድሞች አሏችሁ። እነሱ እስኪመጡ ድረስ ፍርዱ ምን አይሆንም? አይከናወንም እና ታገሱ ተባሉ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አትፈርድም ወይ? አትፈርድም ወይ እያለ ደማቸው ይጮሃል። አትፈርድም ወይ? ፍረድ እግዚአብሔር ሆይ። የእነ እስጢፋኖስ ደም፣ የአባቶቻችን ደም፣ የታረዱት ደም፣ በእሳት ውስጥ የተቃጠሉት፣ ዘይት ውስጥ የተቀቀሉት ስቲል ናው በየሀገሩ እየታረዱ ነው ቅዱሳኖች። በናይጄሪያ ሀገር ላይ ብዙ ቅዱሳኖች በጸሎታችንም ልናስባቸው ይገባል። ከሰሞኑን እየታረዱ ነው ያሉት ኢየሱስን ካዱ እየተባሉ። ያኔ ጀመረ መታረድ እስካሁን ድረስ አላቆመም። ይሄ ደግሞ ምንድነው ብላችሁ ታዩ? አምስተኛው ማህተም ላይ
የሚታረዱ ቅዱሳኖች የእግዚአብሔር ቃል ይናገራል። ኢየሱስ ጌታ ነው። ስድስተኛው ማህተም በተፈታ ጊዜ ታላቅ የምድር መናወጥ ሆነ። ፀሐይም እንደ ማቅ ጠቆረች፣ ጨረቃም በሙሉ እንደ ደም ቀላች። የበለስ ዛፍ በብርቱ ንፋስ ስትወዛወዝ ያልበሰለውን ፍሬ ከእርሷ እንደሚረግፍ የሰማይ ከዋክብት ወደ ምድር ምን አረጉ? ረገፉ። ኢየሱስ ጌታ ነው። ሰማያት እንደ ጥቅልል መጽሐፍ ተጠቅልሎ አለፈ። ተራሮችና ደሴቶች ሁሉ ከስፍራቸው ተወገዱ። ከዚያ በኋላ የምድር ነገስታትና ገዢዎች፣ የጦር መኮንኖች፣ ሀብታሞች፣ ብርቱዎች፣ ጌቶች ሁሉ በዋሻዎችና በተራራዎች አለት ውስጥ ተሸሸጉ። እነዛ ኃያላኖች፣ እነዛ ብርቱዎች፣ እነዛ ሀብታሞች፣ እነዛ ዓለምን የሚያንቀሳቅሱ ሁሉ ሃሌሉያ። ስድስተኛው ማህተም ሲፈታ በየተራራና በየተለያየ ነገር ውስጥ ምን አረጉ ይላል? ተደበቁ። በጥፋት ሰዓት የትኛው ገንዘብ ያድናል? በጥፋት ሰዓት የትኛው እውቀት ያድንሃል? የትኛው ስልጣን፣ የትኛው እጀባ? እግዚአብሔር ሲነሳ ማህተሙ ሲፈታ የተቆረጠለት ጊዜ ሲመጣ የትኛው እውቀት ያድንሃል? ተራሮች ውደቁብንና ሸፍኑን፣ ከዚህ ከእግዚአብሔር ሰውሩን ብለው ተደበቁ። ነገር ግን ሊደበቁትም አይችሉም፣ ምክንያቱም የመጨረሻው ሰዓት ደርሷልና። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሶፎንያስ 1:18 ላይ በጣም ወደው ቃል አለ። ሃሌሉያ። እንደዚህ ይላል፣ በእግዚአብሔር ቁጣ ቀን ብራቸውና ወርቃቸው ሊያድናቸው አይችልም። እርሱ በምድር የሚኖሩትን ሁሉ ፈጥኖ ይጨርሳቸዋል። ምድር ሁሉ በቅንዓቱ እሳት ትበላለች ይላል። በእግዚአብሔር በቁጣ ቀን ያቺ የተባለላት የመጨረሻዋ ሰዓት ሲመጣ ማንም አይድንም። እኔ የእንትና ዘር ነኝ፣ የለም። እኔ እንዲችላለው፣ የለም። እኔ ሀብታም ነኝ፣ የለም። እኔ ወርቄ ያድነኛል። ወርቅ ሁሉ ጥለው ነው የሚሮጡት። ወርቅ ድንጋይ ነው የሚሆነው በእግዚአብሔር የቁጣ ሰዓት። ማንንም አያይም። ሀብታም የለ፣ ድሃ የለ፣ የተማረ የለ፣ ያልተማረ የለ። ምን ውስጥ ይገባል እግዚአብሔር ሲመጣ? ምን ውስጥ ይደበቃል ሰው እግዚአብሔር ሲመጣ? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለዚህ ነው ብርሃን ሳለ ወደ እግዚአብሔር መንግስት ምን በሉ? ተመለሱ፣ ተመለሱ ኑ እያለ የሚጮህ እስከዛሬም እየተጮኸ ያለው ለዚህ ነው። የእግዚአብሔር የቁጣ ቀን ሲመጣ ሁሉም ይርበተበታሉ፣ መግቢያ ያጣሉ። ማንም አይሰራበት የጨለማ ጊዜ የተባለው ይሄ ነው። ኢየሱስ ጌታ ነው። ስለዚህ ስድስተኛው ማህተም ሲፈታ ከዋክብቶች ሁሉ ረገፉ። ሃሌሉያ። ሰማይም እንደ ጥቅልል መጽሐፍ ተጠቅልሎ አለፈ። ተራሮችና ደሴቶች ሁሉ ከስፍራቸው ተወገዱ። ገዢዎችም ተደበቁ። መኮንኖች፣ ሀብታሞች፣ የጦር አዛዦች፣ ብርቱዎች፣ ባሪያዎች፣ ጌቶች ሁሉ በዋሻዎችና በተራራዎች አለት ውስጥ ተሸሸጉ። ተራሮችንና አለቶችን በላያችን ውደቁ፣ በዙፋኑ ላይ ከተቀመጠው ፊት ከበጉ ቁጣ ሰውሩን፣ ታላቁ የቁጣቸው ቀን መጥቷልና ማንስ ሊቋቋም ይችላል አሉ ይላል። ጌታ ኢየሱስ ይጠብቀን። ኢየሱስ ጌታ፣ ይሄ ኢየሱስ ጌታ ነው። ራእይ 7 ምዕራፍ 7 ቁጥር 2 የሕያው አምላክ ማህተም ያለው ሌላ መልአክ ከምስራቅ ሲመጣ አየው። እርሱም ምድርንና ባህርን ለመጉዳት ስልጣን የተሰጣቸውን 4 መላእክት በታላቅ ድምፅ እንዲህ አላቸው። እስከ ስድስተኛው ማህተም ከተፈታ በኋላ ምድርንና ባህርን እንዲጎዱ ለ4 መላእክቶች ደግሞ ስልጣንን ተሰጣቸው። እነዚህ ስልጣን የተሰጣቸው መላእክቶች ምድርና ባህርን ለመጉዳት ሲወጡ የእግዚአብሔር መልአክ ምን አለ? በታላቅ ድምፅ ጮኸና ኢየሱስ ጌታ ነው እንደዚህ አለ፣ በአምላካችን አገልጋዮች ግንባር ላይ ማህተም እስክናደርግ ድረስ ምድርን ወይም ባህርን ወይ ዛፎችን አትጉዱ። ኢየሱስ ጌታ ነው። ስለናንተ ይጠነቀቃል። እስቲ መጽሐፍ ቅዱስ የራሱ የሆኑትን ያውቃል በሉ ይላል። ሃሌሉያ። የራሱ የሆኑትን ምን ያደርጋል? ያውቃል። በጎቼ ድምፄን ይሰማሉ አለ። በጎቹን ለይቶ ያውቃል። ምን እስካረግ ድረስ እንዳትወርዱ ተባሉ። የራሴ የሆኑት ላይ ምልክትን እስካደርግባቸው ድረስ
አንድ እነሱ የሚኖሩበትን ነገር እንኳን እነሱ የሚኖሩበትን ነገር እንኳን ምን እንዳታረጉ እንዳትጎዱ። ዛሬ ምልክት አለ በሉ እስቲ። በግንባሬ ላይ ምልክት አለ በሉ። የልጁ የኢየሱስን ደም ተሸክሜያለሁ በሉ። ሰማይ ያውቀኛል በሉ። መላእክቶቹ ያውቁኛል በሉ። ለምን? ኢየሱስን ስለተሸከምኩኝ። በምኔ? በግንባሬ ላይ ምልክት አለ። የማይለቅ ምልክት አለ። የኔ ናት የሚል ምልክት አለ። የኔ ናት የሚል ምልክት አለ። ፓስፖርት ሳይዝ ወደ ሌላ ሀገር መሄድ መብረር የሚችል ሰው እንደሌለው ሁሉ የኢየሱስ ደም በግንባሩ ላይ ከሌለ እንዲህ መሻገር አንችልም። መላእክቶቹ የሰማይ በር የሚከፈትልን የልጁን የኢየሱስን ደም በግንባራችን ላይ ሲያይ ነው። ሃሌሉያ። ፓስ የሚል ይጻፋል፣ ትለፍ የሚል ይጻፋል። ደሙ እኮ ነው የሚጽፈው። ትለፍ የኔ ናት፣ ትለፍ የኔ ናት፣ የኔ ነው። ሃሌሉያ። ስለዚህ መልአኩ በታላቅ ድምፅ ምልክት እስክናረግባቸው ድረስ ምልክት አድርገን እስክንጨርስ ድረስ ወደ ምድር እንዳትወርዱ ማንንም እንዳትጎዱ ብሎ አዘዛቸው። የታተሙትንም ቁጥር ሰማው ይላል። ሃሌሉያ። ከዛም በኋላ ደግሞ ቁጥር 9 ላይ እንሄዳለን። ከዚያ በኋላ አየው፣ እነሆ በዙፋኑና በበጉ ፊት ማንም ሊቆጥራቸው የማይችል ከህዝብ፣ ከነገድ፣ ከቋንቋ፣ ከወገን ሁሉ እጅግ ብዙ ህዝብ ቆሞ ነበረ። እነርሱም ነጭ ልብስ ለብሰው የዘንባባ ዝንጣፊ በእጃቸው ይዘው ነበር። በታላቅ ድምፅም እንዲህ ብለው ጮሁ፣ ማዳን በዙፋኑ ላይ ለተቀመጠው። ሃሌሉያ ሃሌሉያ። እስቲ እኔ አንዷ ነኝ በሉ። በበጉ ፊት እቆማለሁ በሉ። ኢየሱስ ባፈሰሰው ደም በእግዚአብሔር ፊት እቆማለሁ በሉ። የዘንባባን ዝንጣፊ ይዛለሁ በሉ። ሩቅ አይደለም ንጉሳችንን የምናይበት ቀን። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ማዳን በዙፋኑ ላይ የተቀመጠው የአምላካችንና የበጉ ነው። መላእክቱ ሁሉ በዙፋኑና በሽማግሌዎች በአራቱም በሕያዋን ፍጡራን ዙሪያ ቆመው ነበር። በዙፋኑ ፊት በግንባራቸው ተደፍተው ለእግዚአብሔር ሰገዱ። ሃሌሉያ። እንዲህም ይሉ ነበር፣ አሜን። ውዳሴና ክብር፣ ጥበብና ምስጋና፣ ሞገስ፣ ኃይልና ብርታት ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን ብለው ሰገዱ። ሃሌሉያ ሃሌሉያ። እንሄዳለን። ሀገር አለን፣ ቤት አለን፣ አባት አለን። ኢየሱስ ጌታ ነው። ከዚያም ከሽማግሌዎቹ አንዱ እነዚህ ነጭ የለበሱት እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አልኩት። ኢየሱስ ጌታ ነው። እርሱም እንዲህ አለኝ፣ እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም በበጉ ደም አጥበው አንጽተዋል። ኢየሱስ ጌታ ነው። ልብሳችሁ በበጉ ደም ታጥቧል። በኢየሱስ ደም ታጥቧል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እነዚህ ከታላቁ መከራ የመጡ ከታላቁ መከራ የመጡ ከረሃብ አምልጠው የመጡ በሰይፍ ውስጥ ያለፉ በረሃብ ውስጥ ያለፉ ካዱ የተባሉ አንክድም ብለው የጸኑ ዝሙትንም ቢያሉ ኃጢአትንም ቢያሉ አመጽንም ቢያሉ የኢየሱስን ደም በምድር ያከበሩ ናቸው። ዛሬ እግዚአብሔር ይርዳን። ኢየሱስ ይርዳን። ኢየሱስ ይርዳን። ሃሌሉያ። እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም በበጉ ደም አጥበው አንጽተዋል። ስለዚህ በእግዚአብሔር ዙፋን ፊት ሆነው ቀንና ሌሊት በመቅደሱ ያገለግሉታል። በዙፋኑ ላይ የተቀመጠውም ድንኳኑን በላያቸው ይዘረጋል። ከእንግዲህ ወዲህ አይራቡም፣ ከዚህ በኋላ አይጠሙም፣ ፀሐይ አይመታቸውም፣ ሐሩሩም አያቃጥላቸውም። ምክንያቱም በዙፋኑ መካከል ያለው በግ እረኛቸው ይሆናል።
ወደ ሕይወት ምንጭ ይመራቸዋል። እግዚአብሔር እንባን ሁሉ ከዓይናቸው ያብሳል። በጉ ይመራቸዋል። በጉ ይከልላቸዋል። አይራቡም። ትላንት ተርበው ነበር እላይ ከዚህ በኋላ አይራቡም። ከዚህ በኋላ አይጠሙም። ከዚህ በኋላ አይታመሙም። ከዚህ በኋላ አይናቁም። በጉ መካከላቸው ይሆናል። በጉ ይመግባቸዋል። በጉ ውሃ ይሆናቸዋል። በጉ ያበረታቸዋል። በጉ ብርሃን ይሆናቸዋል። አረ እድለኞች ነን። እድለኞች ነን። የኢየሱስ መሆን እድለኛነት ነው። እንኳን ኢየሱስ ሆንኩኝ፣ እንኳን ኢየሱስ ሆናችሁ፣ እንኳን ከዘላለም ሞት አመለጣችሁ። አሁን በዚህ ምድር ላይ በብዙ ልዩ ልዩ ፈተና ታልፉ ሊሆን ይችላል። ወይ በረሃብ፣ ወይ በጥማት፣ ወይ በልብስ ማጣት፣ ገንዘብ በማጣት፣ ትዳር ማጣት፣ ልጅ ማጣት፣ ወይ በጦርነት፣ በተለያየ አይነት ልዩ ልዩ ፈተና ታልፉ ሊሆን ይችላል። ነገር ግን ርስት አላችሁ፣ ቤት አላችሁ፣ እንግዶች ናችሁ። እንግዳ ነኝ በሉ እስቲ፣ እንግዳ ነኝ በሉ። ስለዚህ እንደ እንግዳ ኑሩ፣ እንደ እንግዳ ኑሩ። አትደላደሉ። ምድር ላይ ጥለነው እንሄዳለን። ቤታችን አይደለም። የኛ ቤት ሰማይ ነው፣ ላይ ነው ቤታችን። ኢየሱስ ቃል ገብቶልናል። እንግዲህ ሄዳለሁ ብሏል። እኔ ባለሁበት በላይ አብራችሁኝ እንድትኖሩ መኖሪያ አዘጋጃለሁ። ስጨርስ ደግሞ መጥቼ ምን አረጋቸዋለሁ? ወስዳቸዋለሁ። ኪዳን ገብቶልናል። መጥቶ ይወስደናል። ቤታችንን እየሰራ ነው። አባታችን ቤታችንን እየሰራ ነው። ለዚህ ነው አንደኛ ጴጥሮስ 1:17 ላይ እንደዚህ ይላል፣ ለሰው ፊት ሳያዳላ በእያንዳንዱ ላይ እንደ ስራው የሚፈርድ አባት አላችሁ። ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። በምናችሁ ዘመን? በእንግድነታችሁ ዘመን። መጽሐፍ ቅዱስ እንግዳ ነክ ነው የሚለው። ክርስቲያን ከሆናችሁ እንግዳ ናችሁ። ልትጎበኙ ነው ያላችሁት እዚህ ምድር። ከትንሽ ጊዜ በኋላ ትሄዳላችሁ። ተደላድላችሁ አትቀመጡ። እንደ ሌሎች ምድር አትበሉ። እንደ ሌሎች ምድርን አትመኙ። ስለ ስጋ ማሰብ ሞት ነው። ስለ መንፈስ ማሰብ ህይወት ነው። ስለ የዚህን ዓለም ነገር ላይ አትጣበቁ። የሆነ ነገር ፌል ሲያረግባችሁ ህይወት እንደጨለመባችሁ አይሰማችሁ። የእናንተ ህይወት ላይ ነው፣ ከክርስቶስ ጋር ተመዝግቧል። የሆነ ነገር በምድር ሲበላሽባችሁ አበቃ ብላችሁ ራሳችሁን ወደ ማጥፋት አትሂዱ። ዋጋ ተከፍሎላችኋል። በደም ነው የተገዛችሁት። ለእናንተ የፈሰሰ ደም አለ። ሰማይ ላይ ስፍራ ተዘጋጅቶላችኋል። በዚህ ምድር ላይ በማጣት ልታልፉ ሊሆን ይችላል። አጣው ብላችሁ ህይወትን አትጥሉ። ምንም የለኝም ብላችሁ ህይወቴ ተበላሸ ብላችሁ ገመድ አትውሰዱ። ራሳችሁን አትስቀሉ። መርዝን አትጠጡ። ወደ ዝሙት ቤት አትሂዱ። ህይወት አላችሁ። የተከፈለላችሁ ውድ ነው። እዚህ ካለው ጋር አይነጻጸርም። ቢነጻጸርና እኩል ቢሆን ኖሮ በጥፋት ቀን ወርቅና ብራቸው ባዳናቸው ነበር። ጥለውት ነው የሮጡት። አለቆች፣ ባለስልጣናት፣ ኃያላን፣ ዙፋን ያላቸው በሙሉ ተራሮች ውደቁብን፣ ከበጉ ደብቁን ብለው ነው የጮሁት። ኢየሱስ ጌታ ነው። እዚህ ምድር ላይ የጓጓንለትና የምናለቅስለት ነገር በሙሉ በእግዚአብሔር ፊት ሆናችሁ ሲያስቡት ምን ያህል ርካሽ እንደሆነ። ወርቁ፣ ሀብቱ፣ ዝናው፣ እውቀቱ፣ ስልጣን፣ ምድር ላይ የሚቀር ነገር በሙሉ ነገ በጥፋት ሰዓት ላይ ይሄ አንዱም ነገር አያድነንም። አንዱም ነገር ከእግዚአብሔር ዓይን አይደብቀንም። ስለዚህ ዋጋ እንደተከፈለለት የሰማይ ወራሽ እንደሆነ የሰማይ ዜጋ እንደሆነ በበጉ ፊት ነጭ ለብሶ እንደሚቆም ዋጋውን ሁሉ እግዚአብሔር ልጅ ኢየሱስ በደሙ እንደከፈለለት እንደ እድለኛ ሰው እንደ ተባረከ ሰው በምድር ተመላለሱ። እናንተ የተባረካችሁ ናችሁ። እናንተ ባለጸጋ ናችሁ። ለምን? ኢየሱስ አብሯችሁ ስላለ፣ ደም ስለተከፈለላችሁ፣ ደም ስለፈሰሰላችሁ። የፈሰሰው ደግሞ ከአቤል የሚበልጥ ደም፣ እንከን የሌለበት፣ ኃጢአት የሌለበት፣ አመጽ የሌለበት፣
ክፋት የሌለበት ንጹህ የሆነ የእግዚአብሔር ልጅ ኢየሱስ ደም ለኔ ለማይገባው ተከፍሏል፣ ለእናንተ ተከፍሏል። ስለ ጻድቅ ሰው የሚሞት እኮ ሊገኝ ይችላል። ስለኛ ኃጢአተኞች ግን ጻድቁ ሞቷል። የታረደው በግ ሞቷል። ያ ንጹህ በግ ሞቷል። ዋጋችሁን ባካችሁ አታርክሱ። ዋጋችሁን አታርክሱ። ዋጋችሁን አታርክሱ። ሰማይ ላይ የምትታወቁት በሌላ ስም ነው። ሰማይ ላይ የእግዚአብሔር ልጆች ተብላችሁ ነው የምትታወቁት። እግዚአብሔርን ደግሞ ሔዋን አበብኩላችሁ። 4ቱ ነፍሳቶች 24ቱ ሽማግሌዎች ያለማቋረጥ ቀንና ሌሊት ቅዱስ 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 የሚሉለት እጅግ የሚያስፈራ በታላቅ ብርሃን ውስጥ የተቀመጠው እግዚአብሔር ነው። አባታችሁ ሆናለሁ እኮ ያላችሁ። ታዲያ እንዴት ነው የዚህ እግዚአብሔር ልጆች ሆነን ዋጋችንን የምናረክሰው? ለገንዘብ ብለን ሕሊናችንን የምንሸጠው? ለዚህ ዓለም ነገር ብለን ቅድስናችንን የምንሸጠው? የፈሰሰው ደምስ? የኢየሱስስ ደም? ያ ኃጢአት ያልሰራው የንጹህ በግ ደምስ? ለምን እናራክሰዋለን? ምድር ላይ ለምታልፍ ለ3 ለ4 ለ30 ቢበዛ ለ70 ዓመት ኑሮ ለምን የኢየሱስን ደም እናራክሳለን? እግዚአብሔር ይርዳን። እግዚአብሔር ይርዳን። ላይ ያለውን እስካላየን ድረስ አንድ አባባል አለ። ያላዩት ሀገር አይናፍቅም ይላሉ አይደለ? ስላላየ ነው ምናየው ይሄን ነው። ይሄን ስለሆነ ትልቅ ብለን የምናስበው ይሄን ነው ምድር ላይ ያሉትን ነገሮች። ደሞመንት ግን ወደ እግዚአብሔር ህልውና ውስጥ ስትገቡና እግዚአብሔር ራሱን መግለጽ ሲጀምር ለእናንተ ምድርን መናፈቅ ታቆማላችሁ። ሌላ የሚበልጥ ነገር እንደሌላ አወቁና ሐዋርያቶች በደስታ ሩጫዬን ጨርሻለሁ አሉ። መልካሙን ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ። አሁን ምን ይጠብቀኛል? የክብር አክሊል ይጠብቀኛል አሉ። የሚሮጡት ለክብር አክሊል ነው። እኛስ ምንሮጠው ለምንድን ነው? ቸርች ተለምነን እየመጣን በመጨረሻው ሰዓት ዛሬ ና ወደ ቸርች ነይ ወደ ቸርች ሲባሉ ቆይ ቢዚ ነኝ፣ ቆይ ስራ አለብኝ። መደል መጽሐፍ ቅዱስ የሚለው ያ ንጉስ ደገሰና ምን አለ ይላል? ሁሉንም ጠራ የሚያውቃቸውን በሙሉ። ግማሹ ምን አለ? ኧረ አዲስ መሬት ገዝቻለሁ እያረስኩኝ ነው አለ። አንደኛው ደግሞ ኧረ እኔ አዲስ ሙሽራ ነኝ ከቤት መውጣት አልችልም አለ። ብዙ ምክንያት አቀረቡ። እኔ ቤት ልሰራ ነው፣ ቤት እየሰራው ስለሆነ ቢዚ ነኝ አሉ። ኢየሱስ ጌታ ነው። አሁን ለእግዚአብሔር ቤት ቢዚ የሆነ ትውልድ በሙሉ ነገ የጥፋት ቀን ሲመጣ፣ ነገ የቁጣ ቀን ሲመጣ ወደ እግዚአብሔር ቤት ነው የሚሮጠው፣ ወደ ባንክ ቤት አይደለም፣ ቢሮ አይደለም የምትሮጠው። አድነን ማረን እያሉ ወደ እግዚአብሔር ቤት ይሮጣሉ። ግን ጊዜው እንዳያልቅ፣ በሩ እንዳይዘጋ፣ በሩ ከመዘጋቱ በፊት ተመለሱ። እግዚአብሔር ለማን እንደሚናገር አላቅም። ለኔም ነው ለናንተም ነው፣ ለእያንዳንዱ ስጋ ጆሮ ላለው በሙሉ ይስማ፣ አንባቢው ያስተውል ይላል እግዚአብሔር ቃል። ተመለሱ። እንደምታስቡት አይደለም። ያ የጥፋት ቀን እጅግ አስፈሪ ነው። ተመለሱ። አባቶቻችን የተነበዩለት ያ የጥፋት ቀን አስፈሪ ነው። ተመለሱ። ወደ እግዚአብሔር ቤት ለመምጣት አትለመኑ። የእግዚአብሔርን ቃል ለመስማት አትለመኑ። ቃሉ ሕያው ስለሆነ ሕያው ያለው ሕይወት ያለው ነገር በሚሰበክበት ስፍራ ተለምናችሁ አትምጡ። ነገ የእግዚአብሔር ድምጽ ብርቅ የሚሆንበት ሰዓት ይመጣል። የእግዚአብሔር ድምጽ የማይሰማበት ቀን ይመጣል። ይሄን ወቁ። አሁን ብርሃን ሳለ፣ አሁን ጊዜ ሳለ፣ አሁን በዚህ ደቂቃ በእግዚአብሔር እግር ስር ተመለሱ። ነገ ማታገኙበት ቀን ይመጣል። እነዛ ቆነጃጅት ምንድነው የሆኑት? ዘይታቸውን ሳይሞሉ እንደፈለጉ ሲሆኑ፣ እንደፈለጉ እንቅልፋቸውን ሲተኙ ሲያርፉ፣ የዓለምን ነገር ሁሉ በደስታ ሲያደርጉ በጉ ድንገት መጣ አይደለ? በሩ ተዘግቷል። ቢያለቅሱ አይከፈት፣ ቢጮሁ አይከፈት። እረኛ ነን ቢሉ አልቋል። ሰዓት አልቋል። ጊዜ የተጻፈው ጊዜ ምን ሆኗል? አብቅቷል። አሁን ሁሉም ይሳደብ፣ አሁን ሁሉም ይናገር፣ አሁን ሁሉም እንደፈለገ እየተነሳ እግዚአብሔርን የሚሳደብበት ዘመን ላይ ነን። አሁን ሁሉም ድፍረት በስቷል። በእውነት ድፍረት በስቷል። ኢየሱስ ደግሞ በማቴዎስ 24 ላይ ነግሮናል። ኃጢአት
የተቀደሰው ስፍራ ላይ ቆሞ ስታዩ አስተውሉ። ኢየሱስ ጌታ ነው። ሰው እግዚአብሔርን ሳይፈራ በድፍረት ቀና ብሎ አንገቱን የሚሳደብበት ዘመን መጥቷል። እግዚአብሔርን ሰውን እኮ አይደለም፣ ሰው እግዚአብሔርን የሚሳደብበት የድፍረት ዘመን መጥቷል። ተመለሱ፣ ተመለሱ ብርሃን ሳለ። ዮሐንሶች ተነሱ፣ ተነሱ መንገድ ጠራጊዎች። የአባቶችን ልብ ወደ ልጆች መልሱ፣ ወደ እግዚአብሔር መልሱ። የልጆችን ልብ ወደ አባቶች መልሱ። ጩሁ፣ ኢየሱስ እየመጣ ነው። ኢየሱስ ይመጣል። ኢየሱስ ይመጣል። ንስሐ ግቡ ብላችሁ ጩሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የጥፋት ሰዓት ላይ ችንቃሉን ሊያስታውሱ ኃያላኖች ብርቱዎች ሁሉ ገንዘባቸውን ስልጣናቸውን ሁሉ ትተው ተራሮች ሆይ ውደቁብን አሉ። ሸፍኑን ከዚህ አምላክ አሉ። እግዚአብሔር አስፈሪ ነው። የታረደው በግ ዝም ብሏል አይደለ? ሲሄድ በዝምታ ነው አይደለ? ሄደው ተዋርዶ አይደለ? ተተፍቶበት እስቲ ራስህን አድን ተብሎ ነው ሄደው። ሲመለስ ግን በታላቅ ክብር ነው የሚመጣው። በመላእክ ታጅቦ ነው የሚመጣው። በኃይልና በስልጣን ሊፈርድ ነው የሚመጣው። ትላንት የመጣው ግን ለፍርድ አይደለም፣ ለምህረት ነው። ትላንት የመጣው ሊፈርድ አይደለም። ምን ሊል ነው? ሊምር መጥቷል። ምህረቱንና ደግነቱ ደግሞ እንደ ሰነፍ ተቆጥሯል፣ እንደ ፈሪ ተቆጥሯል። ኢየሱስ ምንም እንደማያመጣ ተቆጥሯል። ኢየሱስ ሁለተኛ ዙር ሲመጣ ግን ሊፈርድ ይመጣል፣ ሊፈርድ ይመጣል። ኢየሱስ ጌታ ነው። ጌታ ኢየሱስ ይጠብቀን። የመጨረሻው ሰባተኛው ማህተም በምዕራፍ 8 ላይ በጉ ሰባተኛውን ማህተም በፈታ ጊዜ ይላል ግማሽ ሰዓት ያህል በሰማይ ዝምታ ሆነ። ሆኖ ማያውቀው ነገር ተፈጸመ። በሰማይ ላይ ለደቂቃ ዝምታ ሆኖ አያውቅም። 24 ሰዓት ሙሉ ያለ ማቋረጥ ምንድነው የሚባለው? ቅዱስ 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 ነው የሚባለው። ሰባተኛውና የመጨረሻው ማህተም በተፈታ ጊዜ ግን በሰማይ ላይ ትልቅ የሆነ ምን ሆነ? ዝምታ ሆነ። ኢየሱስ ጌታ ነው። ከዝምታው በኋላ ትልቅ የሆነ ድምጽና የመሬት መንቀጥቀጥ እንዲሁም ደግሞ ትልቅ የሆነ ነውጥ ሆነ። ከዛ በኋላ ደግሞ 7 መለከቶች ተዘጋጁ። እነዚህ 7 መለከቶችን እናንተ ወደ ታች ወርዳችሁ ታጠኑታላችሁ። እኔ ግን ስነግራችሁ እነዚህ 7 መለከቶች ደግሞ የጥፋቱ ሰዓት የሚፈጠርበት ሰዓት ነው። የመጀመሪያው መለከት ነፋ። እንዲሁ የተለያየ አይነት አደጋ ወደ ምድር መውረድ ይጀምራል። በእያንዳንዱ መለከቶች በተነፉ ቁጥር መላእክቶች መለከትን የሚነፉ ተደረደሩና ቆሙ። ኢየሱስ ጌታ ነው። ተራ በተራ መንፋት ጀመሩ። በነፉ ቁጥር የሚያስፈራሩ ነገሮች ወደ ምድር መፈጠር ይጀምራሉ። እጅግ ከባባድ ነገር። የሰው ልጆች ሞትን ይመኛሉ፣ ነገር ግን ሞትን እንኳን ምን አይሉም ይላል? አያገኙም ይላል። ኢየሱስ ጌታ ነው። ራእይ 9:5 ላይ እንደዚህ ይላል፣ እነርሱም የምድርን ሳር ወይም ማናቸውንም የለመለመ ተክል ወይም ዛፍ እንዳይጎዱ፣ ነገር ግን የእግዚአብሔር ማህተም በግንባራቸው ላይ የሌለባቸውን ሰዎች ብቻ እንዲጎዱ ተነገራቸው። በግንባራቸው ላይ የእግዚአብሔር ማህተም የሌለባቸውን በሙሉ እንዲጎዱና እንዲያሰቃዩ፣ እንዲገድሉ ግን አይደለም፣ እንዲያሰቃዩአቸው። ኢየሱስ ጌታ ነው። በከፍተኛ ስቃይ የሰው ልጆችን እንዲያሰቃዩ ወደ ምድር ይላካሉ። ሃሌሉያ። የሚጎዱት ግን ምን የሆኑትን ነው? በግንባራቸው ላይ የእግዚአብሔር ልጅ የኢየሱስ ደም ምልክት በግንባራቸው ላይ የሌለባቸውን በከፍተኛ ስቃይ እንዲጎዱና እንዲያስጨንቁ ነው ወደ ምድር የተላኩት። ሃሌሉያ። እነርሱም 5 ወር ብቻ እንዲያሰቃዩአቸው እንጂ እንዲገድሏቸው ስልጣን አልተሰጣቸውም። የሚሰቃዩትም ስቃይ ጊንጥ ሰውን ሲነድፍ እንደሚሰማው አይነት ስቃይ ነው። በእነዚያ ቀኖች ሰዎች ሞትን ይፈልጋሉ፣ ነገር ግን አያገኙትም። ለመሞትም ይመኛሉ፣ ነገር ግን ሞት ከነርሱ ይሸሻል። ሞት እንኳን ምን ይላል? ይሸሻል። ለምን? እንዲሰቃዩ። 5 ወር ሙሉ ያለ ማቋረጥ በጊንጥ እንደተነደፈ ሰው ምን ይሆናሉ? ይሰቃያሉ። ኪዩር አይኖረውም፣ መድኃኒት አይኖረውም። ቴክኖሎጂው ምኑ ፈውስ የሚባል ነገር የለም። እነዚህ ለማሰቃየት የሚወርዱ መቅሰፍቶች ስለሆኑ ለተከታታይ 5 ብቻ ነው የተፈቀደላቸው። ለ5 ወር በግንባራቸው ላይ ምልክት የሌለባቸውን እንዲጎዱና እንዲያሰቃዩ ተፈቅዶላቸው ይወርዳሉ።
ነገር ግን ደግሞ ሞት ከሰው ልጆች ሁሉ ምን ይሆናል? ይሸሻል። ሞትን ይፈልጉታል፣ መሞት ግን የለም። እናንተ ወደ ውስጥ ገባ ብላችሁ አንብቡ። በጣም ብዙ የሆነ መከራ ይመጣል፣ የተለያየ ነገር ይሆናል። ነገር ግን ሰዎች አሁንስ ሊመለሱ ይፈልጋሉ ወይ ብላችሁ ብትጠይቁ አሁንም ሰዎች ልባቸው ምንድነው ይሄን ሁሉ መከራ አይተው ደንዳና እንደሚሆን እግዚአብሔር ቃል ይናገራል። ስቲል በእግዚአብሔር ላይ እንደሚነሱ ይናገራል። እርሱም ደግሞ በራእይ 9:20 ላይ መጨረሻው ላይ ቁጥር 20 እንደዚህ ይላል፣ በእነዚህ መቅሰፍቶች ሳይገደሉ የቀሩት ሰዎች አሁንም ከእጃቸው ስራ ንስሐ አልገቡም። ይሄ ሁሉ መቅሰፍት አድርጎባቸውም አሁንም እግዚአብሔርን መስደብ አላቆሙም። አሁንም በአመጽ ውስጥ ይመላለሳሉ። ይሄን ሁሉ ነገር አይተው እንኳን ልባቸው ምንድነው የሚሆነው? በመጨረሻ ዘመን ደንዳና ነው የሚሆነው። ጌታ ኢየሱስ ይጠብቀን። ልቡ እንደደነደነ ሰው ያለ አመፀኛ ሰው የለም። እግዚአብሔር ልባችንን ይፈውሰው። ለዚህ እኮ ነው ዳዊት እንዲህ ያለው፣ ጌታ ሆይ ንጹህ ልብ እስቲ በሉት፣ እግዚአብሔር ሆይ ንጹህ ልብ ፍጠርልኝ በሉት። ለንስሐ የሚዘጋጅ ልብ እግዚአብሔር ይፍጠርልን። እግዚአብሔር ልባችሁን ለንስሐ ያዘጋጅላችሁ። እነዚህ ሰዎች ይህን ሁሉ መከራ እያዩ እንኳን ንስሐ ለመግባት ፈቃደኛ አይደሉም። እግዚአብሔር ይጠብቀን። በእነዚህ መቅሰፍቶች ሳይገደሉ የቀሩት ሰዎች አሁንም ከእጃቸው ስራ ንስሐ አልገቡም። አጋንንትን እንዲሁም ማየት ወይም መስማት ወይም መሄድ የማይችሉትን ከወርቅ ከብር ከናስ ከድንጋይና ከእንጨት የተሰሩትን ጣዖቶች ማምለክ አልተውም። አሁንም ጣዖት ነው የሚያመልኩት። አሁንም ለልዑል ለእግዚአብሔር አይሰግዱም። ይህን ሁሉ ምልክት አይተው እንኳን እግዚአብሔርን አንተ አምላክ ነህ ማለት አይፈልጉም። ለሰይጣን ነው የሚሰግዱት። ለሰይጣን ነው ነፍሳቸውን የሚሸጡት። ደግሞም ከነፍሰ ግድያቸው፣ ነፍስ ከማጥፋታቸው፣ ከጥንቆላ ስራቸው፣ ከዝሙት ርኩሰታቸው ወይ ከስርቆት ተግባራቸው ንስሐ አልገቡም። እግዚአብሔር ለንስሐ ያዘጋጃችሁ። እግዚአብሔር ለንስሐ ያዘጋጀኝ። በእውነት ደንዳና ይሁን ልባችን። በኢየሱስ ላይ አይደንድን፣ በኢየሱስ ላይ አይድረቅ ልባችን። ይህን ሁሉ ሰምታችኋል፣ ይህን ሁሉ አይታችኋል። የመጨረሻው ዘመን ቀልድ አይደለም። ኢየሱስ ይመጣል። ኢየሱስ ይመጣል። በታላቅ ክብር ተመልሶ ይመጣል። ስለዚህ እግዚአብሔር አምላክ በኢየሱስ ስም የንስሐ ልብን ይስጠን። በዛ ዘመን ላይ ወርቃችሁ አያድናችሁም። በወርቅ የሚታመን ህዝብ ሊኖር ይችላል። በዘሩ የሚታመን ህዝብ ሊሆን ይችላል። በብሔሩ የሚታመን ህዝብ ሊኖር ይችላል። በቋንቋው የሚታመን፣ በእውቀቱ የሚታመን፣ በውበቱ የሚታመን ሊኖር ይችላል። ነገር ግን በዛ ሰዓት ይሄ ሁሉ ከንቱ ነው። ይሄ ሁሉ ከንቱ ነው። በዛ ሰዓት ብር አለ ወርቅ አለ ወይ አይደለም የምትጠየቀው። በግንባርክ ላይ የልጁ የኢየሱስ ደም አለ ወይ? ኪስክ ውስጥ ያለው ገንዘብ ስንት ነው? ባንክ ውስጥ ያለው ገንዘብ ስንት ነው አይደለም የምትባለው። በዛ ሰዓት የምትባለው በግንባሩ ላይ የልጁ የኢየሱስ ደም አለ ወይ? በግንባራቸው ላይ ደም የሌለባቸው ነው ግደል፣ አጥፋ፣ አሰቃይ ተብለው የሚላኩት። ዋስትናችሁ ደሙ ነው። ዋስትናችሁ የኔ ዘር ካንቺ ዘር ይበልጣል፣ የኔ ሃይማኖት ካንቺ ይበልጣል፣ የኔ እውቀት ካንቺ ይበልጣል አይደለም። ኢየሱስ ሃይማኖት አይደለም። ኢየሱስ ህይወት ነው። ኢየሱስ ተቋም አይደለም። የሆነ ሃይማኖት ድርጅት አይደለም። ኢየሱስ ህይወት ነው። ኢየሱስ ህይወት ነው። ማንም ሊፈታው ያልቻለው ማተም የፈታ የእግዚአብሔር ልጅ ነው። በልባችን አምነን በአፋችን እንመሰክራለን። ኢየሱስ ጌታ ነው። ኢየሱስ ህይወት ነው። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የታረደው በግ ነው። ስለዚህ ሩጡ ወደ ኢየሱስ። ሳይጨልም በሩ ሳይዘጋ የጥፋት ቀን ሳይመጣ በፊት ስጀምር ያነበብኩት ቃል ይሄ ነው። እንደ ምድጃ የሚነድ ታላቅ የጥፋት ቀን ምን ይሆናል? ይመጣል። ኢየሱስ ጌታ ነው። ታላቅ የጥፋት ቀን ይመጣል። ክርስቲያን ንቃ። ዘማሪዎቹም ቅድም ሲያውጁ ነበር ኢየሱስ ይመጣል። ቀልድ ይመስላል አይደለ? ኢየሱስ ይመጣል። ብዙ ጊዜ ይላለው ደሙ በግንባራቸው ላይ ለተጻፈላቸው ይመጣላቸዋል፣ ለሌሎቹስ ይመጣባቸዋል። ኢየሱስ ጌታ ነው። ሊፈርድ ይመጣል። በጎችንና ፍየሎችን ሊለይ ይመጣል። ስለዚህ ትጋ። እግዚአብሔር ቤት በመቀመጤ ምን አገኘው አትበል። ያገኘው ብዙ ነው።
በእግዚአብሔር ፊት ልጅ ሆነሃል። ላመኑትና ለተቀበሉት የእግዚአብሔር ልጆች እንዲሆኑ ምን ተሰጣቸው? ያ ስልጣን በገንዘብ አትገዛው። ያን ስልጣን በዘር አታመጣውም። ያን ስልጣን በሆነ ቦታ በመወለድ አታገኘውም። ይህን ስልጣን ያገኘው የእግዚአብሔር ልጅ ኢየሱስን በማመንክ ነው። ለሌሎቹ መጣ፣ ለራሱ ወገን መጣ። የራሱ ወገኖች ግን ምን አላረጉትም ይላል? አልተቀበሉትም። እንቀበልሃለን ላሉት ላመኑት ለነዛ ግን የእግዚአብሔር ልጆች እንዲሆኑ ትልቅ ስልጣን እኮ ነው። በደንብ ስሙት። የእግዚአብሔር ልጆች ያ ማለት ምንድነው? እንደፈለክ ወደ እግዚአብሔር መንግስት እንድትገባ፣ ወደ እግዚአብሔር መንግስት እንድንገባ፣ ከዛ ከቁጣ ቀን እንድናመልጥ፣ ሰማይ በስማችን እንዲያውቀን፣ ሰማይ በስሜ እንዲጠራኝ፣ ልጄ ብሎ እግዚአብሔር በሙሉ ኃይሉ እንዲጠራኝ ስልጣንን በደሙ ሰጠኝ። እሱ ሞተና እኔን ሕያው አደረገኝ። እርሱ ሞተና እኔን እግዚአብሔር ልጅ አስባለኝ። የተቀበላችሁት ብዙ ነው። ጌታ ቤት 20 ዓመት አገልግዬ 30 ዓመት አገልግዬ ምን አገኘው? ልጅነት አግኝተሃል። ይበልጣል፣ ይበልጣል። ልጅ ነህ፣ ልጅ ተብለሃል። ወንድሞቼ ብሎሃል። ሚስጥር አይደብቅህም። ልጄ ብሎሃል። ልጄ ብሎ ይጠራሃል። ልጅነት ይበልጣል። ልጅነት ይበልጣል። እስቲ ልጅ ነኝ በሉ። የእግዚአብሔር ልጅ ነኝ በሉ። ሰው እንኳን የሆነ የሀብታም ልጅ ሲሆን እኮ ይመካል። እኔ የእንትና ልጅ ነኝ ይላል። ኖ የእግዚአብሔር ልጅ ነኝ። እኔ የእግዚአብሔር ልጅ ነኝ። ሰማይና ምድርን የፈጠረ የእግዚአብሔር ልጅ ነኝ። 24ቱ ሽማግሌዎች የሚሰግዱለት የእግዚአብሔር ልጅ ነኝ። ቅዱሳን መላእክቶች የሚገዙለት የእግዚአብሔር ልጅ ነኝ። የክብር ልብሳችን ይሄ ነው። የክብር ልብሳችን የተሰጠን የማዕረግ ልብሳችን ልጅ ተብሎ መጠራት። አገልጋይ አይደለም እኮ የተባለው። አገልጋዩማ እስከ ውስጥ ድረስ ይገባል እንዴ? እስከ ውስጥ ድረስ ያለውን ሁሉ ጓዳ ያውቃል እንዴ? አያውቅም። ከአገልጋይ በላይ የሆነን ስም ሰጠን። ልጆች ብሎ ጠራን። ልጅ ብሎ ጠራን። መስቀሉ አምጦ ወለደን። በመስቀል ላይ አምጦ ወለደን። እርሱ ሞቶ ወለደን። ኢየሱስ ጌታ ነው። በጉብዝና ወራት፣ በወጣትነት ወራት ጌታህን አስበው። ጌታህን አስበው። በቀን ሳለ እግዚአብሔርን አስበው። ቀን ነው አይደለ? ማየት እንችላለን አይደለ? በዚህ ሰዓት ነው በምሽት የሚሰራ ቤት አለ እንዴ? የለም። ማታ ላይ የሚሰራ ነገር አለ እንዴ? የለም። በቀን ነው ሁሉ ነገር የሚሰራው። ቀን ሳለ ባካችሁ ስሩ። ቀን ሳለ ጌታችሁን ውደዱት። ቀን ሳለ እግሩ ስር ተገኙ። ቀን ሳለ ጌታችሁን ወቁት። አሳችሁ እንዳያስታችሁ ስለሱ በደንብ ወቁ። ኖ አባቴ እኮ እንዲህ አይደለም ብላችሁ እንድትከራከሩ ስለ ኢየሱስ። ሌላው መጥቶ እግዚአብሔር እንዲህ ነው ሲላችሁ ኖ፣ ከሌላው በላይ እግዚአብሔርን ወቁት። በደንብ ወቁት። ደረቱ ላይ ተጠግቶ እንደሚጠጋው እንደዛ ደቀ መዝሙር ኢየሱስ ይወደው የነበረው ተብሎ የተጻፈለት ደቀ መዝሙር ወደ ደረቱ የሚጠጋው ወደ እግዚአብሔር ደረት ተጠጉ። ጊዜው ከፍቷል። አባታችን ቤት ይሻለናል። ጌታችን ቤት ይሻለናል። ምን ሰማው ከፍቷል። እግዚአብሔር ስም ይባረክ። በመጨረሻም ሁላችንም አንድ ነገር እንድናረግ ፈልጋለሁ። ዮሐንስ ወንጌል ምዕራፍ 3 16 ጀምሮ እስከ 18 ያለውን አንድ ላይ በታላቅ ድምጽ እንላለን። ኢየሱስ ጌታ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል። የጌታ ኢየሱስ ስም ይባረክ። በዓለም ዙሪያ ላሉ ኢየሱስን ላልተቀበሉ እዚህ ጉባኤ ውስጥም ያላችሁ ብትኖሩ ኢየሱስን እንደ ግል አዳኝ ያልተቀበላችሁ ብትሆኑ ወይም ደግሞ ድሮ ከምትከተሉትና ከምታመልኩት ከሚወዳችሁና ከምትወዱት ኢየሱስ በተለያየ ምክንያት ወደ ኋላ የሸሻ ብትኖሩ እቺ ቤተ ክርስቲያን ጥሪ ታቀርብላችኋለች። ኢየሱስ ጌታ ነው። በሩ ሳይዘጋ
ወደ ቤታችሁ ተመለሱ። በሩ ሳይዘጋ ወደ አባታችሁ ጉያ ተመለሱ። ኢየሱስ ይወዳችኋል። ፈርድ ሳይሆን ዓለምን ሊምር ልጁን ልኳልና የጌታችን የኢየሱስ ስም የተባረከ ይሁን።